በየትኛውም የስራ መስክ ላይ ስኬታማ መሆን ከፈለግ አንድ ኢምፖርታንት ነገር አለ። ያንን ነገር ቢውልድ ማድረግ አለ። ያንን በዚህ ቪዲዮ እነግርሃለሁ። ስኬት ማለት እድል አይደለም። ስኬት ማለት እንዴት ታስባለህ፣ ያሰበውን ነገር እንዴት ታደርገዋለህ፣ እንዴት ስራ ስንታምነዋለህ ከሚል የሚመነጭ ነገር። ለማታውቁ ሰዎች ተመስገን እባላለሁ። ሶፍትዌር ኢንጂነር እንዲሁም ደግሞ ፉል ስታክ አፕሊኬሽን ዴቨሎፐር። ዩቲዩብ ላይ ቁም ነገር ለማየት የሚመጡ ልጆች ካላቸው ናይል ሆርን ዩቲዩብ ቻናልን ሰብስክራይብ እንዲያደርጋቸው ፋሚሊውን፣ እንዲሁም ደግሞ ቪዲዮዎች እኔንም ያበረታታ ዘንድ ሌሎችን የሚጠቅማቸው ዘንድ ላይክ፣ ሼር እና ኮሜንት ማድረጉ እንዳይረሳ። ወደ ዛሬው ቪዲዮአችን እንሂድ። ሌትስ ጎ። ስኬት ማንም ሰው የሚፈልገው ነገር፣ ቋምጦ የሚፈልገው ነገር፣ የሚፈልገው ዲቴይል የሚፈልገው ነገር፣ ነገር ግን ብዙ ሰዎች አልታደሉትም። ጥቂት ሰዎች ደግሞ ታድለውታል። ነገሩ ምንድነው? ስኬት የሚጀምረው ማይንድ ላይ ነው። ስኬት የሚጀምረው አካል ላይ አይደለም። ስኬት የሚጀምረው በስራ አይደለም። ስኬት የሚጀምረው ማይንድ ላይ ነው። ማይንድ ላይ ነው። እኔ ዛሬ ላወራቸው የመጣሁት ስለ ሶፍትዌር አፕሊኬሽን ዲቨሎፕመንት አይደለም፣ ወይም ደግሞ ስለ አንድ የንግድ ኢንዱስትሪ አይደለም፣ ወይም ደግሞ ስለ አንድ የመንግስት ስራ አይደለም ላወራቸው የመጣሁት። ዛሬ ላይ ለሁሉም መሰረት ስለሆነው ነገር ማይንድ ሴት ነው። ስለዚህ ማንኛውም ሰው ስኬታማ መሆን የፈለገ ሰው መጀመሪያ መስራት ያለበት ማይንድ ሴቱ ላይ ነው። ማይንድ ሴቱ ካልተቀየረ ምንም ነገር አይቀየርም። እኔ ሁሌ በተደጋጋሚ ብዬው ማውቀው ነገር አለ። ያም ነገር ምን መሰላችሁ? አንድ ሰው ከግራውንድ ተነስቶ ራሴን ልቀይር ብሎ ቢያስብ ረጅሙን ጊዜ ሊወስድበት የሚችለው ቢዝነሱን ቢውልድ ማድረግ ሳይሆን ወይም ደግሞ ስራውን ስኬል ማድረጉ ሳይሆን ማይንዱን መቀየር ነው፣ ወይም ደግሞ ማይንድ ሴቱን መቀየር ነው ብያለሁ። አመለካከቱን መቀየር ብያቃለሁ። ይህ ነገር ከምን የመነጨ መሰላችሁ? ብዙ ሰው በብዙ ኢንቫይሮንመንቱ ተከቧል፣ በማይጠቅሙ ኢንቫይሮንመንቶች ተከቧል። ብዙ አመት ትሬን ያደረገው ማይንድ ሴት አለ። ያን ማይንድ ሴት ወደ ተሻለ ማይንድ ሴት ለመቀየር ብዙ አመታትን ይፈጃል። ለውጥን ለማምጣት ግን ትንሽ ነው። ብዙዎቻችን ሰርተን ያልተሳካልን ይመስለናል። እሱ አይደለም ችግሩ፣ ማይንድ ሴታችን ነው፣ አመለካከታችን ያልተቀየረው። ስለዚህ ምን አይነት ማይንድ ሴት ይኖራል ነው የዛሬው ጥያቄያችን፣ እሱ ነው። ዛሬ ፎከስ የምናደርገው አንድ ስኬታማ መሆን የፈለገ ሰው በተለይ በኢትዮጵያ ኮንቴክስት፣ አሁን ላይ ባለው ሁኔታ በዓለም ኮንቴክስትም እንደዛ ነው። ምን አይነት ማይንድ ሴት ይኖረን ነው ጥያቄው። ያ ማይንድ ሴት ቢውል ለማድረግ የምንከተላቸው ስቴፖችም አሉ። መጀመሪያ ግን ምን አይነት ማይንድ ሴት ይኖራል ነው። እንዲኖረን የሚፈለገው ማይንድ ሴት የስራ ፈጣሪ ማይንድ ሴት ነው፣ ወይም ደግሞ አንትረፕረነር ማይንድ ሴት ይባላል። ያንን ማይንድ ሴት ቢውልድ ማድረግ አለበት። ያ ማይንድ ሴት ከሌለን በዚህ ዓለም ላይ አንደኛ ስራ ጠፋ እየተባለ የህዝብ ብዛት ጨመረ እየተባለ እንደ ሪሶርስ መጠቀም ያለብን የህዝብ ብዛት እንደ ውድቀታችን እየተጠቀምነ ሰበበኛ እየሆነ፣ ሁለተኛ ደግሞ እዚህ ዓለም ላይ አንትረፕረነር ማይንድ ሴት እንዲኖር የሚያስፈልገው ሪሶርስ መጠቀም ስለምንችል ነው። ስለዚህ ኑሮ በተወደደበት ሰዓት ላይ ሰርቫይቭ ከማድረግ አልፈን ለሰዎች የሚጠቅም ሰው እንድንሆን የስራ ፈጣሪ ማይንድ ሴት ሊኖረን ይገባል። የስራ ፈጣሪ ማይንድ ሴት ሊኖረን ይገባል። ዋነኛው ፎከስ ማድረግ ያለባችሁ ማይንድ ሴት ጋር ነው። ስለዚህ የስራ ፈጣሪ ማይንድ ሴት ስቴፕ ባይ ስቴፕ እንዴት ቢልድ ይደረጋል፣ እንዴት ወደዛ መምጣት እንችላለን የሚለውን ነገር አንድ ባንድ እናያለን። የስራ ፈጣሪ ማይንድ ሴት እንዲኖረን የመጀመሪያው ስቴፕ በራስህ እመን፣ ትረስት ነው። ቢሊቭ ኢን ዮርሰልፍ ይለዋል። ይህ ማለት እኔ ብዙ ሰዓት ላይ ምንድን ነው ማለት ብዙ ሰዓት ላይ ስላቸው ቪዲዮ ላይ ከምሰማው አይደለም፣ መጽሐፍ ሳነብ ነው። መጽሐፍ ሳነብ ከማገኛቸው ነገሮች መጀመሪያ ሁሌም እንደ ሜን ፖይንት የሚጠቀሙት በራስህ እመን። እምነት ትልቅ ነገር ነው። አይገባኝም ነበር፣ አሁን ላይ ነው እየገባኝ። ብዙ ሰዎች በራሳችን አናምንም፣ በእግዚአብሔር ምዬ ነው ነገር። ብዙ ሰዎች በራሳችን አናምንም። ብዙ ሰዎች፣ ሁሉም አላሉ፣ ብዙ ሰዎች ግን በራሳችን አናምንም። ያ ማለት ነገሮችን ማሳካት እንደማንችል ነው በውስጣችን የምናምነው። እኛ ኮንፊደንስ እንዲሰማን መስራት የምንችል አይመስለንም። አይ ካን ዱ ዚስ ማለት አንችልም ማለት ምክንያቱም የተሰበክነው ነገር ነው። እናንተ አትችሉም፣ አንተ አትችልም፣ ነጮች ይበልጡሃል ተብለን ተሰብከን ያደግነ ማህበረሰብ ልጆች ነን። ስለዚህ እችላለሁ የሚል ማይንድ ሴትን ቢውል ለማድረግ በእርግጥ ከባድ ነው። ምክንያቱም ሚኒመም አሁን ላይ ይህን ቪዲዮ የምታዩ ልጆች ከ18 ዓመት በላይ ናቸው። ስለዚህ 18 ዓመት ትሬን ያደረጋችሁት አትችሉም የተባላችሁትን ትሬን ያደረጋችሁት ማይንድ ሴት እችላለሁኝ ነጮችን በምን አይበልጥኝ ብሎ መቀየር ከባድ ሊሆን ይችላል። ግን ኢት ሜይ ቢ ቴክ ታይም፣ ሰዓት ሊወስድ ይችላል። አችም ግን ታደርጉታላችሁ። አምሹር እርግጠኛ ነኝ። ስለዚህ መጀመሪያ ራስን ማመን ነው። ራሳችሁን መኑ ስላችሁ እኔ ምንም ነገር ይምጣ አሳካዋለሁ፣ ጊዜ ሊወስድ ይችላል። ጃክማ መወደለት አስተሳሰብ ወይም ደግሞ የሚናገረው ቃል ውስጥ ምን መሰላል? ኢት ሜይ ቢ ኖት ቱዴይ ኢት ሜይ ቢ ኖት ቱሞሮ በት አይ ዊል አቺቭ ዚስ ዋን ዴይ ይላል። ዛሬ ላይ ሆን ይችላል፣ ነገም ላይ ሆን ይችላል። አንድ ቀን ግን ይህን ነገር አሳካዋለሁ። በጣም የሚተማመንበት ነገር ነው። እኔም በህይወቴ ውስጥ የማስበው ነገር ዛሬ ላላሳካው እችላለሁ፣ ነገ ላላሳካው እችላለሁ፣ አንድ ቀን ግን የሚፈልገው ነገር አድርገዋል። እኔ የምላችሁ ነው። ስለዚህ እናንተም ይህን ብላችሁ ማመን አለባችሁ። ሀገር ላይ ቁጭ ተብሎ መቀየር አይቻልም የሚለውን ነገርም ሪጀክት ማድረግ አለባችሁ። ኢትዮጵያ ውስጥ ሆነው እንደ ዓለም ባለሀብት የሚያደርጋቸው ሀብት የያዙ ሰዎች አሉ። ሺህ አላሙዲ የምታዩት ምንድን ነው? ከ10 ቢሊዮን ዩኤስዲ ዶላር በላይ ነው። ስለዚህ ከኢትዮጵያ ከውጭ ሚሊዮነሮች፣ ከአውሮፓ ሚሊዮነሮች በላይ አለው ማለት ነው። ቢሊዮነር ነው እሱ፣ በዩኤስዲ ቢሊዮነር ነው። ኢትዮጵያ ውስጥ ቁጭ ብሎ እንዴት ያነቀልዳል? ሚስጥሩ ገብቶታል አለ
ሚስጥሩ ማለት ነው። ኢትዮጵያ ውስጥ አንድ ሰው ነበረ እና ኢንተርቪው ሲደረግልት እየሰማው ውጭ ቆይቶ የመጣ ሰውዬ ነው። ኢንተርቪው ሲደረግልት ምን ተብሎ ተጠየቀ? አንተ ከውጭ የተማርከው ነገር ምን አለ ሲባል የተማርኩት ነገር የለም የታዘቡት ነገር ነው ያለ አለ። እንዴት ሲባል ኢትዮጵያ ውስጥ ሁሉ ነገር ተሰጥቶናል፣ የታደልነው ነገር ይበልጣል። ማንም ዓለም የሌለው የኛ ግን ያለ የህዝብ ብዛት ብትሉት ቻይና የህዝብ ብዛቷን ወንደር ሶርስ የተጠቀመችው ውጭ ሀገር አለ። ሰማዩን ቀና ብላችሁ ስታዩት የአፈር ወይም ደግሞ ቀይ የሆነ ከለር ነው ያለው። የኛ ደግሞ እዩኝ የሚል የሰማይ ከለር ነው ያለን። ኢትዮጵያ ውስጥ ውሃው ላይ ቆርጠው ትሄዳለህ። ውጭ ሀገር ውሃው ላይ ቆርጠህ ለመሄድ ካልስ ረጅም ካልስ ለብሰህ ነው። ምክንያቱም ውሃው ጨዋማ ስለሆነ እግርህን ስለሚበላ። እኛ ሀገር ደግሞ ውሃውን ትጠጣዋለህ፣ ወራጁን ውሃ። ውጭ ሀገር የዝናብ ጠብታ ጥብ ሲል እየሮጥ መጠለያ ላይ መደገፍ አለብህ ወይም ደግሞ መጠለል አለብህ። ኢትዮጵያ ውስጥ ግን በሚወርደው ዝናብ ሻወር ትወስድበት ምንም አይልም። ምክንያቱም በተፈጥሮ የታደለች ሀገር ነች። ይህ ሁሉ ሪሶርስ ኖሮ ግን እነሱ ይበልጡናል፣ እኛ ግን ድሃ ነን። በሪሶርስ ሀብታም ነን፣ በማይንድሴት ግን ድሃ ነን ብሎ ስናገር ሰማሁ። በጣም ውስጥ ላይ የገባ ነገር ነው። ስለዚህ ኢትዮጵያ ድሃ አይደለች፣ ድሃ ያደረግናት እኛ ነን። በአራተኛው በስንተኛው መቶ ክፍለ ዘመን እንደሆነ በአክሱም ዘመነ መንግስት ማለት ነው ኢትዮጵያ ከአራቱ ገናና ሀገሮች አንዷ ነበረች። አሁን ላይ ለምን ወረድን? በእኛ ምክንያት። ስለዚህ እችላለሁ የሚል ማይንድሴት ሊኖረን ይገባል። እመኑት ራሳችሁ። በቃ ማንም እናንተን ሊያንቋሻችሁ አይቻል። በቃ ፕራውድ ሁኑ ማለት ሰዎች እናውቁ አይደለም። አንዳንዴ ራስን መውደድ ከሰዎች መናቅ ጋር የሚያገናኙ ሰዎች አሉ። እኔ ራሴን ወደዋለሁ ጢባራም ነህም ይሉኛል። ኢትሶኬ ይበሉኝ፣ ጢባራም ግን አይደለሁም። ራሴን ወደዋለሁ። ራስን መውደድ ደግሞ እግዚአብሔርን ማመስገን ነው። ራሴን የገነባሁት እኔ ራሴ አይደለሁም። ራሴን እንደሆነ አድርጎ የሰጠኝ እግዚአብሔር አምላክ ነው። ስለዚህ የፈጠረኝን አምላክ እንደማመስገን ነው እንጂ ራሴን መውደድ ማለት ሰዎችን መናቅ መጣል አይደለም። ስለዚህ እናንተ ስኬታማ ለመሆን ከፈለጋችሁ ራሳችሁን ውደዱና ራሳችሁን መኑ። ኤቭሪቲንግ ማሳካት ትችላላችሁ። ውጮች ቢውልድ ያደረጉትን ነገር እናንተ ራሳችሁ ቢውልድ ማድረግ ትችላላችሁ ማለት ነው። መጀመሪያ ራስን ማመን ነው። የክሬቲቭ ማይንድሴት እንዲኖረን ከፈለጋችሁ ራሳችሁን ሳታምኑ ምንም አይነት ነገር ክሬት ማድረግ ይችላል ብላችሁ አታስቡም። ብዛት ውጮችም ኢትዮጵያ ውስጥ የሚያሉ ሰዎች ኢትዮጵያ ድሃ ነን ይችላሉ። ኢትዮጵያ ግን ድሃ አይደለችም። ስለዚህ ራስን ምን ብለን ነገረው? ውጮች ቢውልድ ያደረጉትን ነገር እኔ ቢውልድ ማድረግ የማልችልበት ምክንያት ምንም የለም። ፎከስ አድርግልኝ። ሁለተኛው ማድረግ ያለብን ነገር ሴት ክሊር ጎልስ። ብዙ ሰዎች የተሳካ ያለ ነገር ይሄ ነው። አሁን በራሳችሁ መተማመን ከቻላችሁ ምንም ነገር መስራት ትችላላችሁ ማለት ነው። ስለዚህ እናንተ መሆን የምትፈልጉትን ነገር ኦልሬዲ ክሊር የሆነ ጎል አስቀምጡ። ብዙ ሰዎች እንማራለን፣ ግን የት ጋር ለመድረስ እንደምንማር አናውቅም። ብዙ ሰዎች ስራ እንጀምራለን፣ ግን የት ጋር መድረስ እንደምንፈልግ አናውቅም። ብዙ ሰዎች መንግስት ስራት እንጀምራለን፣ ግን የት ጋር መድረስ እንደምንፈልግ አናውቅም። ብዙ ሰዎች ስፖርት እንጀምራለን፣ እስከ የት ድረስ እንደምንሰራ ግን አናውቅም። ሁሉን ነገር በጎል ጀምሩት። እንዴ ይሄ የመስመር እኮ ከአዲስ አበባ ጎንደር የሚያደርሰው መስመር ሲዘረጋ የተዘረጋ መነሻውን መድረሻውን ታውቋል። የኛ መነሻችን ከረንትሊ ያለንበት ስታተስ ከረንትሊ ያለንበት ሲቹዌሽን ቢሆንም መድረሻችን ግን አናውቅም። ስለዚህ ከረንትሊ ያለንበት ሲቹዌሽን ኢቭን ኢፍ ኔቸር ባያሳውቀን ኖሮ አናውቅም ነበረ። አይ ዶንት ኖ። አንዳንዴ እንዲያውም እጠራጠራለሁ ከረንትሊ ያለንበት ሲቹዌሽን ራሱ የሚያውቅ ሰው የለም። ስለዚህ ከረንትሊ ካለንበት ሲቹዌሽን የት ጋር መድረስ ነው የምንፈልገው መቼ የሚለው ነገር ዶንት ወሪ። ምክንያቱም እናንተ አስቀምጡት። መሆን የምትፈልጉትን ሰው መሆን የምትፈልጉትን ነገር ጎላችሁ ምንድን ነው አስቀምጡት። ስፖርት የምትሰሩ ከሆነ በስፖርት አንዳንዴ መልቲቴናንት ብትሆኑ አሪፍ ነው። መልቲቴናንት ማለት ስፖርት የምትሰሩት የሆነ ቦታ በስፖርት ልደርሱ አይደለም። ከዛ ንግድ የምትነግዱት በየሆነ ቦታ ልደርሱ አይደለም። ሜን የሆነ ነገር ይኖራችኋል። ስለዚህ መልቲቴናንት ያልኳችሁ ስፒሪቹዋሊም፣ ፊዚካሊም፣ ሜንታሊም፣ አካዳሚካሊም በሁሉም የሆነ አቬሬጅ የሆነ ነገር ትይዙና ነገር ግን ያ ሁሉ ነገር አንድን ሜን የሆነ ነገር የሚደግፍ ነገር መሆን ያለበት። ያ ሜን ጎላችሁ ምንድን ነው? ሴት ክሊር ጎል አስቀምጡ። ይሄ በጣም ጥሩ ነው። በቃ ጎላችሁ ነው የእናንተ ኢንስፓይሬሽን፣ ጎላችሁ ነው የእናንተ ሞቲቬሽን። ስለዚህ ሴት ክሊር ጎል። የእናንተን ክሊር ጎል ካላስቀመጣችሁ ምንም እንትን የለውም። ያን ጎል ስታስቀምጡ 1 ወር ሊፈጅ ይችላል፣ 1 ዓመት ሊፈጅ ይችላል፣ 5 ዓመት ሊፈጅ ይችላል፣ 10 ዓመት ሊፈጅ ይችላል፣ ከዛም በላይ ሊፈጅ ይችላል። ብቻ አንድ ፕሪንሲፕል ተከተሉ። እኔ የምከተለው ፕሪንሲፕል አለ። እስከ ማሸነፍ ድረስ ነገሮች አያልቁም የሚባል ነገር አለ። እኔ የምከተለው ይሄ በጣም ይመራቸዋል። እኔ እስካሸንፍ ድረስ ነገሮች አያልቁም። ያ ማለት የማሸንፈው መቼ ነው? ለምሳሌ አንድ ከአዲስ አበባ ተነስቶ ባህር ዳር መሄድ የፈለገ ሰው እስካልሞተ ድረስ ከአዲስ አበባ ተነስቶ ማርቆስ ላይ ሲደርስ መኪናው ቢሰናከል ማርቆስ ላይ ቆሞ መቅረት የለም። አላሸነፈም። ገና የሚያሸንፈው የት ላይ ሲደርስ ነው? ባህር ዳር ላይ ሲደርስ ነው። ስለዚህ ሌላ መኪና ይፈልጋል ማለት ነው፣ የሚሳፈርበት መኪና። ልክ አሁንም ዳንግላ ላይ ሲደርስ መኪናው ከተሰናከለ ሌላ መኪና ይሳፈራል። ኦብስታክሎችን መሰረት አድርጎ ደረሱ አሸንፍ ማለት አይችልም። የፈለገብት አለ። እናንተም ያስቀመጣችሁትን ጎል እስክታሳኩ ድረስ 10 ቀን ይፍጅ፣ 20 ቀን ይፍጅ፣ 20 ዓመት ይፍጅ፣ 50 ዓመት ይፍጅ፣ እስካልሞታችሁ ድረስ ያን ጎል ሳታሳኩ አሸነፋችሁ ማለት አይደለም። እስካላሸነፋችሁ ድረስ ደግሞ ነገሮች አለቁ ማለት አይደለም። ውድቀት መሸነፍ አይደለም። አለመሳካት መሸነፍ አይደለም። ኦብስታክል መሸነፍ አይደለም። መሸነፍ ወድቆ መቅረት፣ ጊቫፕ ማድረግ፣ ተስፋ መቁረጥ ነው። መሸነፍ እሱ ነው። ስለዚህ እስካላሸነፉ ድረስ ነገሮች አያልቁም የሚለውን ፕሪንሲፕል ተከተሉና ብዙ ዓመት ሊፈጅ ይችላል። ያን ያስቀመጡን ጎል በህይወት እስካለው ድረስ አሳካዋለሁ ብላችሁ ማስቀመጥ ያለባችሁትን ጎል አስቀምጡ። ሁለተኛው ፕሪንሲፕል ሴት ክሊር ጎል ነው። ሶስተኛው ምን የሚል ፕሪንሲፕል አውቃለሁ መሰላችሁ? ስታርት ስሞል ቲንክ ቢግ የሚባል ነገር አውቃለሁ። ይህ ማለት
የእናንተን ጎል ኦቨርናይት ማሳካት አትችሉም። ስለዚህ ብሬክ ዳውን አድርጉ። በቀን አክሽኔብል ወደሆነች ታስክ ብሬክ ዳውን አድርጉና አውርዱት። በቀን ውስጥ መስራት ወደምትችሏት ትንንሽዬ ታስክ ከፋፍሏል። ያ ነገር ካልሆነ አይሳካም። ስለዚህ እናንተ አንድ ዓመት ነው ይህን ነገር ማሳካት የምፈልገው፣ በአንድ ዓመት ውስጥ ይህን ነገር ማግኘት ፈልጋለሁ ብላችሁ ካሰባችሁ በ6 ወር ምን ማድረግ አለባችሁ? በ6 ወር ውስጥ ምን ያህል ነገር ማግኘት አለባችሁ ያን ነገር ለማሳካት? በ3 ወር ምን ማድረግ አለባችሁ? በወር ምን ማድረግ አለባችሁ? በ2 ሳምንት፣ በሳምንት፣ ከዛ በቀን ውስጥ ለዚያች ነገር የሆነች ሰዓት ትሰጧታላችሁ ማለት ነው። ያችን ነገር ምንም አይነት ኤክስኪውዝ ሳይኖራችሁ መስራት አለባችሁ። ጎሉን ስታስቀምጡ በተቻለ መጠን ከእናንተ የራቀ ነገር፣ ያ ማለት ለሰዎች ለእናትህ ለምሳሌ ለእናትሽ ወይም ለእናትህ ጎሉን ማስቀመጥ አለባችሁ። ለእናቴ ይህን ማድረግ ነው፣ ይህን አይነት ሰው ሁኜ መታየት ነው ለእናቴ የምፈልገው። ምክንያቱም ሪስፖንሲቢሊቲ እንዳለባችሁ ይሰማችኋል። ስለዚህ ጎሉን ለእናንተ አታስቀምጡ። ጎሉ እኔ መኪና እንዲኖረኝ ነው፣ እኔ ቤት እንዲኖረኝ ነው የምፈልግ የሚለው ነገር አይሆናል። ያ ከሆነ ድክም ስላችሁ በኋላም የምፈልገው ለእኔ ነው፣ አሁንም የምሰቃየው እኔ ነኝ፣ ስለዚህ ለምን እሰቃያለሁ ብላችሁ ልታወት ትችላላችሁ። ጎሉ ግን ከእናንተ የወጣ ሰው ለሌላ ሰው ከሆነ ግድ ሪስፖንሲቢሊቲ እንዳለባችሁ ኃላፊነት ይሰማችኋል። ስለዚህ ጎሉን ከእናንተ የራቀ አድርጉትና ያን ጎል በጣም ከፋፍላችሁ በቀን ውስጥ መወጣት ያለባችሁን ያን ጎል ለማሳካት መወጣት ያለባችሁን ስራ ካለምንም ኤክስኪውዝ ካለምንም ማመንታት መወጣት አለባችሁ። ስለዚህ እዚህ ጋር የምትጠብቁልኝ ነገር የዛሬ ዓመት ለእናቴ ቤት መግዛት ካለብኝ ዛሬ ማታ ኦቨርናይት ለማሳካት ያን ነገር ስለፋ ማደር፣ ይህ ትክክል አይደለም። ዛሬ 1 ሰዓት ነው፣ ነገ 1 ሰዓት ነው የሚሰጠው። ያችነች ተደራርባ ስቴፕ ባይ ስቴፕ ቢውልድ የሚደረገው። ብዙ ሰዎች የሚሳሳቱ ነገር ኦቨርናይት ዛሬ ሞቲቬትድ የሆኑና የሆነ ነገር መግዛት ይፈልጋሉ፣ ወይም ደግሞ የሆነ ዲቨሎፐር መሆን ይፈልጋሉ፣ ወይም ደግሞ ሶፍትዌር ኢንጂነር መሆን ይፈልጋሉ፣ ወይም ደግሞ በሆነ ቢዝነስ ስኬታማ መሆን ይፈልጋሉ። ስለዚህ ቢዝነስ ዛሬ ማታ ሙሉውን ሲያነቡ ያድራሉ፣ ነገ ይቀንሳሉ። ከዚያ ሲቀንስ በሳምንቱ ጊቭ አፕ ያደርጋሉ ማለት ይህ ስህተት ነው። ከታች ወደ ላይ ነው መነሳት ያለ። ትንሽ ነገር አንብቡ፣ ከዛ እየጣፈጣችሁ ተው። ነገ በዛች ላይ ትገባላችሁ። ያጣፍጧችሁ ትላንትና ስለተዋችሁ ነገም እያላችሁ ሄዳላችሁ። ስለዚህ ትልቁን ጎል ብሬክ ዳውን ማድረጉ እንዳይረሳ። ሶስተኛ ላይ ትልቁን ጎል ብሬክ ዳውን አድርጋችሁ በቀን አክሽኔብል ወደ ታስክ መቀያየርና ምንም አይነት ኤክስኪውዝ ሳይኖራችሁ በቀን ውስጥ መስራት፣ ያን ጎል ለማሳካት መስራት ያለባችሁን ነገር መስራት መቻል ነው። አሁን እነዚህ ነገሮች ሁሉ ስናደርግ ህግ አለን፣ ሩል አለን፣ መከተል ያለብን ህግ አለ። ማድረግ ያለብንም ነገር ቢሆን አሪፍ ናቸው ብለን ያሰብናቸው ነገሮች ሊስት አደርግላችኋለሁ። ስለዚህ አሁን መከተል ያለባችሁ ምን መሆን እያሰብን ያለነ ሰክሰስፉል ማን ወይም ደግሞ ስኬታማ ሰው። ስኬታማ ሰው ለመሆን ስራ ፈጣሪ ማይንድሴት ሊኖረን ይገባል። የስራ ፈጣሪ ማይንድሴት እንዲኖረን ደግሞ መጀመሪያ ራሳችንን ማመን አለብን። ራሳችን ካላመነ እኛ የተሰበክነው ማንነት አለ፣ አችሉም፣ ትንሽ ናቸው፣ ደካማ ናቸው ተብለን የተሰበክነው ማይንድሴት አለ። ያንን ማይንድሴት እንችላለን ወደሚል መቀየር አለብን። ከዛ በኋላ ራሳችንን ካመነ በኋላ ሀገር ላይ ሆኖ መቀየር እንዳለብን፣ ኢትዮጵያ ብዙ ሪሶርስ እንዳላት ግን የሚጠቀምባት ሰው እንደጠፋ ካመነ በኋላ ምን ማድረግ እንችላለን? ጎል እናስቀምጣለን። ያ ጎል ደግሞ ምንድነው? ከኛ የወጣ መሆን አለበት። ሁለተኛ ያ ጎል ብዙ ዓመታት ሊፈጅ ይችላል፣ ግን ሳላሳካ አልቆምም ብላችሁ ያቀድንለት ሰዓት ውስጥ ላይሳካ ይችላል። ኦኬ፣ ግን ሌላም ቀን አቅደን ያን ነገር ማሳካት አለብን። ልክ እሱ ሄንሪ ፎርድ ያደረገው እንደዛ ነበር። የሆነ አንድ እንትን ላይ አንድ ሞተር ላይ አይ ቲንክ 8 ባለ 8 ቡለን ኢንጂን ነው ምናምን እንደዚህ ለማስቀመጥ ሲያስብ አይቻልም፣ በጣም ብዙ ተለፍቶ ነበርና በኋላ ግን ይቻላል በሚል እምነት ስላለው ብቻ ከስንቴ ልፋት በኋላ ተሳክቶልታል ማለት ነው። ስለዚህ እናንተም ባሰባችሁት ባቀዳችሁት ሰዓት ላይ ላይሳካ ይችላል፣ ግን ያን ነገር ሳላሳካ አልቆምም፣ እኔ ይህን ነገር እስካሸንፈው ድረስ አያልቅም ነገሩ ብላችሁ ማቀድ አለባችሁ። ሶስተኛ ብሬክዳውን አድርጋችሁ ያን ጎል አክሽኔብል ዴሊ አክሽኔብል ወደ ነው ታስክ መቀያየርና መከፋፈል አለባችሁ ማለት ነው። ይህ ሁሉ ስታደርጉ ግን መከተል ያለባችሁ ህግ አለ። የመጀመሪያው ህግ ከሞቲቬሽን ይልቅ ኮንሲስተንሲ እና ዴዲኬሽን መምረጥ ነው። ሞቲቬሽን ማለት አፕ ኤንድ ዳውን ማለት ነው። ልክ የሆነ ቪዲዮ ታያላችሁ፣ በጣም ተሮጣችሁ ተጀምሩታላችሁ፣ በቀን 10 ሰዓት ታነባላችሁ፣ በነገው 9 ሰዓት፣ ከዛ 8 ሰዓት፣ ከዛ በ9ኛው ቀን ጊቭ አፕ ታደርጋላችሁ። ልክ ሌላ ሞቲቬሽን ቪዲዮ ታያላችሁ፣ ሌላ ነገር ትጀምራላችሁ እያላችሁ መቀያየር ይመጣል። ስለዚህ ምንድነው ኮንሲስተንሲ ከሞቲቬሽን የበለጠ። ኮንሲስተንሲ ማለት ግን ያን ያስቀመጥነውን ጎል ለማሳካት ደስተኝነት ቢሰማንም ባይሰማንም ያን ነገር ስንሰራ ወይም ደግሞ ዛሬ ዓመት ማሳካት ያለብኝን ነገር ለማሳካት ዛሬ መስራት ያለብኝን ነገር ስሰራ ያን ነገር ለማሳካት ዛሬ መስራት ያለብኝን ነገር ስሰራ ደስተኛ በሆንም ባልሆንም ኮምፎርት ቢሰማኝም ባይሰማኝም ለመጪው ጎሌ ስል መስራት መቻል ነው ኮንሲስተንሲ ማለት። ሞቲቬሽን ማለት ግን ደስ ስለ ብቻ ብድግ ብሎ በቃ ይህን መሆን ነው ብሎ መስራት መጀመር ነው። ኮንሲስተንሲ ኦቨር ሞቲቬሽን የሚለውን ነገር ፎከስ አድርጉልኝ። ኮንሲስተንሲ ያስፈልጋል። በአጭር ሰዓት የሚሳካ ነው ማለት አይደለም። ከላይ ነገር የነገርኳችሁ ነገር ኮንሲስተንሲ ከሌለ ቢዝነስ ቢውልድ አይደረግም፣ ምንም ነገር ቢውልድ አይደረግም። እንደዚህ ኮንሲስተንሲ በቀላሉ ቢውልድ የሚደረግ
የማይከብድ ከሆነ ቢዝነስ ሁሉም ሰው ቢዝነስ ማን መሆን ይፈልጋል? ሁሉም ሰው ስራ ፈጣሪ መሆን ይፈልጋል። ግን አይቻልም። የትንሽ ሰዎች የታደሉት ነገር ነው። ስለዚህ ታድሎ ማለት ስላቸው ደግሞ በልፋት የሚያመጡት ነገር ማለት ነው። ሁለተኛ ፎከስድ ማለት አንበሳ ከውሻ የሚለየው ፎከስድ በማድረጉን ይላል። አንበሳ ዶሮ ሜዝ ነኝ ብሎ ካሰበ ዶሮይቱ መበላት ነኝ ብሎ ካሰበ ያችን ዶሮ ሳይዛት ያችን ዶሮ ለመያዝ እያስሮራጠ እያለ ዝሆን ወድቆለት ላይ ወደ ዝሆኑ አይሄድም። ዶሮሃን ሳይዛት አይመለስ። ፎከስድ ነው። ውሻ ግን ዝሆን የሚያህል ነገር ወድቆለት ዝንብ በዚህ ስትል ዝንቧን ለመያዝ ይሄዳል። በዚህ በኩል ትንኝ ስታልፍ ትንኛዋን ለመያዝ ይሄዳል። አስቡት፣ ያነጻጽሩላችሁ ነገር አስቡት። ስለዚህ አንበሳን አንበሳ ያሰኘው ፎከስድ ማድረጉ ነው። ውሻ ያሰኘው ውሻነቱ ነው። ከዛም ስለሚል ከፋከፈ ነው። ስለዚህ ፎከስድ ዋነኛው ነገር ነው። ከዚህ ጃምፕ አድርጋችሁ እዚያ ጋር አትበሉ። የሆነች ላይ ፎከስድ አድርጎ እዚያ ጋር ፎከስድ ፎከስ በጣም አስፈላጊ ነው። ሶስተኛ ብዙ ሰዎች እየተሳሳቱበት ያለ ራሳቸውን በተለይ ሚዲያ ከመጣ በኋላ ሶሻል ሚዲያ ላይ ከሚያዩት ነገር ጋርና አካባቢያቸው ካለ ዝም ብሎ እንግዲህ ያሰብኩ ትክክል ይሁን አይሁን አያውቁም። እነሱን ከዛ ሚዲያ ጋር ወይም ደግሞ አካባቢያቸው ጋር ከሚያዩት ሰው ጋር ማነጻጸር ማወዳደር ነው። ስለዚህ ራሳችሁን ከራሳችሁ ጋር ብቻ ነው የምታወዳድሩ። ራሳችሁን ከሰው ጋር ታወዳድሩ። ተመስገን ናታኔምን መሆን አይችልም። ናታኔም ኪሩቤልን መሆን አይችልም። ኪሩቤል ሃይማኖትን መሆን አይችልም። ስለዚህ እናንተ ራሳችሁን ማነጻጸር ያለባችሁ ከትናንት ነው ቨርዥናችሁ ጋር ነው። ትናንት ተመስገን ማን ነበረ? ዛሬ ማን ነው? ተመስገን የዛሬው ተመስገን ከትናንት ይሻላል። ሶኬ አሪፍ ነው። የነገው ተመስገን ከዛሬው መሻል አለበት። ስለዚህ ያን ነገር ለማድረግ ምን ማድረግ አለብኝ? ስፒሪቹዋሊ ምን ማድረግ አለብኝ? ቴክኒካሊ ምን ማድረግ አለብኝ? አካዳሚካሊ ምን ማድረግ አለብኝ? ፊዚካሊ ምን ማድረግ አለብኝ? ኢንቴሌክቹዋሊ ምን ማድረግ አለብኝ? እና ነገ የተሻለውን ተመስገን ለመፍጠር ዛሬ ምን ማድረግ አለብኝ? ሶፍትዌር ኢንጂነር ስንሆን እኮ አንድ ሶፍትዌር ሳስ የሆነ ሶፍትዌር ቢውልድ ተደርጎ አይቀርም። ዛሬ ኤምቪፒ ይለቀቃል። ነገ የዚህን ቨርዥን የተሻለ ቨርዥን ቢውልድ እናደርጋለን፣ እንለቀዋለን። ኦኬ የተሻለ ለማድረግ ደግሞ ኔክስት ላይ ምን እናደርግ? ያን ነገር እንመራመራለን። ራሳችን ላይ ያን እንስራ። ስለዚህ ኮምፔር ማድረግ ያለብን አካባቢያችን ላይ ካለ ሰው ጋር ሳይሆን እኛ ጋር ነው የተሻለ። ከዛ በኋላ ከሰዎቹ የተሻለ እንሆናለን ማለት ነው። አራተኛ መከተል ያለብን ሪጀክት ኢንቫይሮንመንታል ዲስትራክሽን። ብዙዎቻችን የተከበብነው በማይጠቅሙ ስላቸው የእግዚአብሔርን ህንፃ ሰው የእግዚአብሔር ህንፃ ነውና የእግዚአብሔርን ህንፃ እየናቁ አይደለም። ነገር ግን እኛን ወደ ኔጌቲቭ የሆነ ነገር የሚመራን ኔጌቲቭ የሆነ ኢነርጂ ኢሚት እያደረጉ ያ ኔጌቲቭ ኢነርጂ እኛ ጋርም እንዲጋባብን የሚያደርጉ ማህበረሰብ የከበበን ሰዎች ሁሉ ብዛቶች ሰዎች ያልተቀየርን ሰዎች እዛ ውስጥ ነን። ምን ይላል አንድ አስተሳሰብ አለ። አንተ የአምስት ጓደኞቹ ውጤት ነህ ይላል። ልክ ነው። እኛን 5 ጅል ጓደኞች ከከበቡን ጅል የመሆን ፕሮባቢሊቲያችን ከፍተኛ ነው። 5 ጠንካራ የሆኑ ሰዎች ከከበቡን እኛ ጠንካራ የመሆን ፕሮባቢሊቲያችን ከፍተኛ ነው። እዚህ ጋር አንድ ስኬታማ የሆነ ሰው ኢንተርቪው ሲደረግለት የሰማሁትን ነገር ልንገራቸው። ምን ሲሰማውኝ እኔ አዲስ አበባ ውስጥ ካቲካላ ከሚጠጡ በጣም ካቲካላ ወይም ደግሞ አረቄ ከሚጠጡ ሰዎች አንደኛው ነበር። ኋላ አባቴ ሁሌም አትስከር እያለ ይቆጣኝ ነበረ። ብዙ ሰዓትም ቢያንስ አለኝ አንድ ቀን ቢያንስ እስቲ ብዙ አረቄ በምጠጣበት ብር አንድ ጃምቦ ሄድና እዚህ የከሌ ሆቴል ላይ ጃምቦ ጠጣ አለኛል። አልሰማውም ነበር አለ። ከለጣጣ አንድ ቀን የሐሳብ መጣብኝና እስቲ ዛሬ እንኳን የአባቴን ሐሳብ ልተግብረው ብዬ ሄድሁኛል። እዛ መጠጥ ቤት ማለት ነው። እዛ መጠጥ ቤት ጃምቦ ልጠጣ። ጃምቦ መጠጣት ሂጄ አንድ ምሽት አመሸው አለ። በነጋው ለመደብኛል። እየለመዱት ያችን ጃምቦ አንድ ጃምቦ ብቻ ብዙ አረቄ በመጠጣበት አንድ ጃምቦ ብቻ ነው የሚያስጠጣኝ ብል እዛች ጃምቦ ቤት ማምሸት ጀመርሁኛል። አንድ ጠጣና እዛች አመሻለሁ። ለካ ያቺ ጃምቦ ሃውስ ወይም ደግሞ ግሮሰሪ ብዙ ሀብታሞች ብዙ ስለ ቢዝነስ የሚወሩ ሀሳቦች የሚመነጩባት ቤት ነች። ከዛ እዛች ጋር ቁጭ ብዬ አንድ ሰው ብቻዬን ሁሌ የሚያይ ነበር አለ። የሆነ ቀን መጣና አብረ ቁጭ አለ። አብረ ቁጭ ብሎ ምንድነው ሀፕን ያደረገው? ጠጣነ ኒያችን አንድ እንደጨረስኩኝ ልነሳሰል እኔ ከፍለዋለሁ አለኝ አለ። አይቻልም፣ አንተም የራስን ክፈል እኔም የራሴን ከፍላለሁ አሉትኝ አለ። አንተም የራስን ክፈል እኔም የራሴን ከፍላለሁ። ኦኬ ገረመውና 50 ብር ከፍዬ ስወጣ ገርሞታል አለ። በነገው ሄድሁኝ አለ። በነገው እሱም አብሮኝ መጣ አለ። አንተ የምትገርም ሰው ነህ አለኝ አለ። እንዴት አለ። ውጮች የሰለጠኑ ሰዎች ለሰውም አይከፍሉም ለራሳቸውም ሰው አያስከፍሉም። አንተም ያን ሰው ነህ አገኘው አለኝ አለ። ይሄ እኮ የተለመደ ነገር ነው አልሁትኝ አለ። ከዛ በኋላ ምንድነው የምሰራ ሲለኝ ይሄን ነገር ነው የምሰራ። አብረኝ መስራት ትችላለህ? እኔ አስመጭና ላኪ ነኝ። ኦኬ እዚያ ቢዝነስ ውስጥ ገባሁ። ዛሬ አስመጭና ላኪ ሆኖ ሚሊዮነር ነው። አይ ዶንት ኖ እንግዲህ አሁን ቢሊዮነር ሊሆን ይችላል። ይሄን ሐሳብ ነግራችሁ ለምንድን ነው? ዙሪያችሁን የከበበ ሰው የምትውሉበት ቦታ እናንተን ይወስናችኋል። እናንተን ጀጅ ያደርጋችኋል። እናንተን የምትደርሱበትን ቦታ ይወስንላችኋል። ስለዚህ ዙሪያችሁን የከበበው ሰው ምንም አይነት ሰው ካልሆነ ብዛት የምከተላት ፕሪንሲፕል አለች። እኔ የሚያውቁ ልጆች ያውቁኛል። ብቸኝነት በጣም የማበዛ ልጅ ነኝ። የምከተላት ፕሪንሲፕል ምንድነች? ብዙ ሰዎች ከበውኝ ከነዚያ ሰዎች ምንም አይነት ጥቅም የማላገኝ ከሆነ ብቸኝነት እመርጠዋለሁ እላለሁ። ብዙ ሰዓት ለምንድን ነው ብቻ አንስሉኝ? ብዙ ሰዎች ከበውኝ ከነዚያ ሰዎች እኔ የማልጠቀመው ነገር እንኳን አይሆንም፣ ችግር የለውም አልጠቀም ይቅርብኝ። ግን እኔንም አልጠቅም አይብለው ወደኋላ የሚስቡኝ ከሆነ ግን ብቸኝነትን እመርጠዋለሁ እላለሁ። ብቸኝነት በጣም ትልቅ የሚያስገኝ
የሚያሰኘው ነገር አለ። ስለዚህ በአካባቢያችሁ ያለን እናንተን ኔጌቲቭ ኢነርጂ ኢሚት እያደረገ የሚጎዳቸው ሰው ካለ ሪጀክት አድርጉት። ብቸኛነታችሁን ምረጡት። ብዙ ሰዎች የተለወጡ ሰዎች ብቸኝነት ላይ ወይም ደግሞ ብቻችሁን ያሳለፉበት ሰዓት ነበረች። ሪጀክት ዲስትራክሽን ኢንቫይሮንመንት። እናንተን በሌሎች አቢሊቲ የእናንተን ችሎታ አትወስኑ። ያ ማለት ምን ማለት መሰላችሁ? ሰንበዴ አልሰራውም ማለት እናንተ አሰሩትም ማለት አይደለም። እስካሁን አልተሰራም ማለት ዛሬ አይሰራም ማለት አይደለም። ስለዚህ ብዙ ሰዎች ምንድን ነው በተሰበክንበት ነው። ብዙ አይታችሁ ከሆነ አባታችሁ ነጋዴ ከሆነ ትልቅ ወንድማችሁ ነጋዴ ከሆነ እነሱም ነጋዴ መሆን ፕሮባቢሊቲያቸው ከፍተኛ ነው። አባታችሁ ገበሬ ከሆነ ትልቅ ወንድማችሁም ገበሬ ይሆናል። ከዛ ትንሹም ገበሬ መሆን ፕሮባቢሊቲ ከፍተኛ ነው። አባታችሁ መንግስት ሰራተኛ ከሆነ እንደዛ ልጆችም የመንግስት ሰራተኛ መሆን ፕሮባቢሊቲያቸው ከፍተኛ ነው። ለምን ነው? አዲስ ነገር ስንጀምር የማይሳካ መስሎ ስለሚታየን እያየ ነው ስላላደግ ነው። ስለዚህ ያ ነገር እስከዛሬ አልተሰራም ማለት ዛሬ አይሰራም ማለት አይደለም። ያ ነገር ሰንበዴ ያልሰራውም ትልቅ ወንድሜ ያልሰራው ማለት እኔ ያልሰራሁት ማለት አይደለም። ያ ነገር ሰንበዴ አይቻልም ስላለኝ አይቻልም ማለት አይደለም። እኔ አይቻልም ብያለሁ አላልኩም። አእምሮዬ ውስጥ እንደሚቻል የሚነግረኝ ነገር አለ። ስለዚህ እኛን ችሎታ በሌሎች የምንወሰን ልጆች ስቶፕ አቁሙ። የኛ ችሎታ በሌሎች አይወሰንም። እኔ ወንድሜን አይደለሁም፣ ወንድሜ እኔን አይደለም። ወንድሜና እኔ በስጋ ልንዛመድ እንችላለን። ኦኬ ልክ ነው። ወንድሜ ነው፣ ወንድሜ እናት ልጅ ነው፣ አባቴ ልጅ። ነገር ግን እኔ ተመስገን ነኝ፣ ወንድሜ ነው። እኔ ማይንድ ውስጥ ያለ ሌላ ማይንድ ሴት ነው፣ እሱ ማይንድ ውስጥ ያለ ሌላ ማይንድ ሴት ነው። ስለዚህ እኛ ግን ብዙ የለመድነው ነገር አዲስ ነገር ስንሞክር ኦኬ እሱ እኮ ሞክሮታል አልተሳካልትም፣ ስለዚህ እንዴት ላንተ ሊሳካል ይችላል እንዴ? እኔ ያን ሰው ነኝ እንዴ? ተመስገን ያን ሰው አይደለም፣ ይሳካል። ስለዚህ እናንተን ችሎታ በሌሎች ችሎታ አትወስኑት። ብዙ ሰዎች ስኬታማ የማንሆንበት በተለይ የተማርነ ሰዎች ስኬታማ የማንሆንበት ምክንያት ሁሌ በተማርነበት ብቻ እንወስናለን። አንድ ሶፍትዌር ኢንጂነር የተማረ ተማሪ ሶፍትዌር ኢንጂነሪንግ ላይ ብቻ ለመቀጠር ይወስናል። አንድ አካውንቲንግ የተማረ ተማሪ አካውንቲንግ ላይ ብቻ መቀጠር ይፈልጋል፣ ወይ ባንክ ቤት ላይ ወይ የሆነ ድርጅት ላይ። አንድ ማኔጅመንት የተማረ ተማሪ ዛቴዝ፣ አንድ ኤሌክትሪካል ኢንጂነር የተማረ ስህተት ነው። ኢንቫይሮንመንታችሁን ቃኙ። ሌላ ቢዝነስ ኦፖርቹኒቲ አለ። ያ ቢዝነስ ኦፖርቹኒቲ ግን ያ ፕሮብሌም ግን ምንድነው? ከእናንተ የስራ መስክ ጋር ማገናኘት የምትችሉት ኦፖርቹኒቲ አለ። ለምሳሌ አንድ ሶፍትዌር ኢንጂነር የሆነ ሆስፒታል ቢከፍት ማድረግ ያለበት ምንድነው? ሆስፒታል ከከፈተ በኋላ በተማረው የሶፍትዌር ኢንጂነሪንግ ስኪል የራሱን ሶፍትዌር አበልጽጎ ከሌሎች ሆስፒታሎች የተሻለ ሆስፒታል ቢልድ ማድረግ ነው። ስለዚህ የሱ የተማረው ነገር ሌላ ቢዝነስ እንዳይከፍት የሚያግደው ነገር አይደለም። የተማረው ነገር ግን ያንን ቢዝነስ ለማዘመን ያግዘዋል፣ ከሌሎች ኮምፒውተሮች የተሻለ እንዲሆን ያደርገዋል ማለት ነው። ስለዚህ የተማሩት በዚህ ነው፣ በዚህ ብቻ ማግኘት አለብን የሚለውን ነገር አቁሙ። ሌላና የመጨረሻው ረስት ወክ ኦብዘርቭ ዘ ኢንቫይሮንመንት። እረፍ፣ ወክ አድርግ፣ ኢንቫይሮንመንትን ደግሞ ኦብዘርቭ አድርግ። በተለይ ከቢዝነስማን ወጥተህ አንትረፕረነር ወይም ደግሞ ስራ ፈጣሪ ለመሆን ከፈለግ እነዚህ ነገሮች አድርግ። የሰው ልጅ አእምሮ ማሽን አይደለም፣ ማረፍ ይፈልጋል። ሲያርፍ ነው አዲስ ነገር ክሬት ማድረግ የሚችለው። አልበርት አንስታይን የምታውቁት ነው፣ ዓለም ላይ ታላቅ የሚባል ሰው ነው። ሌሊት ሙሉ ሌሊት ይተኛል፣ ቀን ደግሞ ለ1 ሰዓት ያህል ሚኒመም ናፕ ያደርጋል። የሚሰራው 11 ሰዓት ነው። 11 ሰዓት ላይ ግን ኤፊሽንት ሆኖ ይሰራል። ለ11 ሰዓት ያህል ኤፊሽንት ሆኖ ይሰራል። እኛ የምንተኛው 5 ሰዓት አይሞላም፣ የምንሰራው 2 ሰዓት አይሞላም። ቀሪው በዲስትራክሽን የሚያልፍ ነገር ነው። ስለዚህ እረፍት ካደረግ በኋላ ደግሞ ብቻህን ወክ አድርግ። ቀዝቀዝ ባለ ሁኔታ ወክ አድርግ። አእምሮ መስራት ይጀምራል። ፕሮብሌም ማየት ትጀምራለህ። ከፕሮብሌም ሶሉሽን ይመጣል። ሶሉሽን ብር ይዞ ይመጣል። ስለዚህ እረፍት አድርግ፣ ወክ አድርግ ብቻህን። ወክ ካደረግ በኋላ ደግሞ ኦብዘርቭ አድርግ። ወክ ስታድርግ ኦብዘርቭ ታደርጋለህ። ፕሮብሌም ታያለህ። ኦኬ ፕሮብሌም ይሄ ሶሉሽን ቢሰጠው እኮ በቃ ዓለም ላይ ቢዝነስማን ወይም ደግሞ አንትረፕረነር ለመሆን ከፈለግ ምን ማድረግ ነው ያለበት? ፕሮብሌምን ኦብዘርቭ ማድረግ ነው ያለበት። ያ ማለቴ ፕሮብሌምን ኦብዘርቭ ማድረግ ነው ያለበት ስል ለፕሮብሌሙ ሶሉሽን ትሰጣለህ፣ ለሶሉሽኑ ብር ትጠይቃለህ። ቢዝነስ ወይም ደግሞ ስኬት የሚመጣው ይሄ ነው። ይህንን ከብዙ በጥቂቱ ይህንን አንድ ባንድ ከተከተላችሁ እናንተ ስኬታማ መሆናችሁ አይቀርም። ፎከስ አድርጌ የምናገረው ግን ኦቨርናይት አይገነባም። ቢዝነስ ኦቨርናይት አይገነባም። ማይንድሴት ኦቨርናይት አይገነባም። ስራ ፈጣሪነት ኦቨርናይት አይገነባም። አንድ ቀን ሌሊት አይገነባም። ስቴፕ ባይ ስቴፕ። ከዛ መቼም ቢሆን ግን ይህን ነገር አልለቀውም፣ ስኬታማ እስከሆነ ድረስ አልለቀውም ብላችሁ ካሰባችሁ እውነት ታሳኩታላችሁ። ይሳካል። በጣም ሰፊ የሆነ ኦፖርቹኒቲ አለ ማለት ነው። ስለዚህ ይህንን ቪዲዮ ስቴፕ ባይ ስቴፕ ተከተሉት። በጣም ፎከስ አድርጌ የምነግራችሁ እባካችሁ እናንተ ዛሬ አልተሳካም ማለት ነገ አይሳካም ማለት አይደለም። ነገ አይሳካም ማለት ኔክስት ዴይ አይሳካም ማለት አይደለም። እናንተ እመኑ ብቻ እንደምታሳኩ ሳክሪፋይ አድርጉ። ይህን የነገርኳችሁን ነገር በቀላሉ ተከተላችሁ በቀላሉ ታሳኩታላችሁ ማለት አይደለም። ብዙ ዓመት ይፈጃል። ነገር ግን እንደ ውሻ 100 ዓመት ከመኖር እንደ አንበሳ አንድ ቀን መኖር እንመርጣለሁ ይባላል። ስለዚህ አንድ ባንድ ይህን ስቴፕ ተከተሉት። ፎከስ አድርጉ። ከዛ ደግሞ ኮንሲስተንሲ ኑሯቸው። ተስፋ እንዳትቆርጡ። ኔቨር ጊቭ አፕ። አንድ ቀን ይሳካል። ይህንን ቪዲዮ እስካሁን ድረስ እያያችሁት ከሆነ ቪዲዮ ተመችቷላችኋል ማለት ነው። ስለዚህ ቪዲዮውን ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። በዚህ ቻናል ላይ ህይወቴ ላይ የገጠሙኝ ነገሮች፣ ለህይወት ይጠቅማሉ ምላችሁን ነገሮች፣ መጽሐፍ ላይ ያነበባችሁ ነገሮች፣ ስለ ቢዝነስ፣ ስለ ላይፍ እንዲሁም ደግሞ ሞር ስለ ቴክኖሎጂ፣ ለሶፍትዌር ኢንጂነሪንግ ተማሪ ስለ ቴክኖሎጂ ሼር የሚያደርግበት ቻናል። በእነዚህ ነገሮች ላይ በዚህ ቻናል እጠቀምበታለሁ። ከዚህ በኋላ የሚለቀቁ ቪዲዮዎች እንዲደርሱ ብላችሁ ካሰባችሁ ሰብስክራይብ ምልክቷን በመጫን የደወል ምልክቷን ማብራት እንዳይረሳ። በቀጣይ ምን አይነት ቪዲዮ እንዲሰራላችሁ እንደምትፈልጉ ኮሜንት ሴክሽን ላይ አሳውቁኝ። በቀጣይ ቪዲዮ እስክንገናኝ ድረስ መልካም ጊዜ። እወዳችኋለሁ። ባይ